ውብሽ ሰርካ እባላለሁ። የመጣሁት ከጥቁር ውሃ ነው። የተደረገልኝ ነገር የዛሬ 4 ሳምንት በጣም ታምሜ ነበርኩ። እንደምን ባልም ረፈር ተጽፎ ሐሙስ ዕለት እንድትሄጂ እና ተብዬ ሐሙስ ዕለት እስኪሆን ድረስ ሮብ ዕለት በጣም የጸለይኩ ማክሰኞ ሮብ ለምነጋ ቁጭ ብዬ የእስራኤል ሐዋርያው እስራኤል አምላክ ይሄን ነገር በፊት አሞት ጠጠር ኦፕሬሽን ሆኛለሁ። አሁንም ደግሞ እንቅርት ዘንድ አምና ኦፕሬሽን ሆኛለሁ። አሁን ሶስተኛ የማህፀን እጢ ተብያለሁ እና ጌታዬ አንተ ድረስልኝ የሐዋርያው እስራኤል አምላክ አሁን ሶስተኛ ቢላዋ አታስገባ እያልኩ እየጸለይኩ ነበር። አሁን እውነትም ጌታ ደረሰልኝ። በሌሊት ስመጣ እዚህ ጋር የሚገኙ ሶስት ብቻ ናቸው መቀመጫ የሚያጸዱት ናቸው። እኔም ለዚህ ቤት ማጽዳት አለብኝ ብዬ ደፍተሬን ነጠላዬን አስቀመጥኩና ማጽዳት ጀመርኩ። እያጸዳው እያለ ነው በላይ ላይ ሰው የሞላው። ከዛን እውነት በጣም ለመቀመጥም ለመተኛትም በጣም አይሰጠኝም። ማጸኔን በጣም እጢ የተባለው በጣም እያመመኝ ነው። አጠገብ ላይ ኖሮ የሚያሳክመኝም የለም። ጌታ አንተ ድረስልኝ ያልኩ እያስቸገርኩ ነበረ። ጌታ አምላክ ደርሶልኛል። እንደመጣ እዚች ጋር ተቀምጬ ነበረ። የልጆቼ ፎቶ ያዘና ሐዋርያው እስራኤል ሰጠኝ። አረ ይሄ ነገር በጣም ትልቅ ነገር ነው፣ በቅቶኛል፣ ባነሳኝም ይበቃኛል አልኩ። ከዛን ስሜን ጠራ። የባለቤቴን ተስፋዬ ላማ ተብሎ እዚህ ጋር የተጠራው ያልሰማችሁ ሰው የላችሁም ግን እና ተፈውሰሻል፣ አልሞትም በይ አልሞትም በይ አልሞትም አልኩ። ይሄው ሪፈር የተጻፈ ወረቀት አለኝና ስል ሂጂ ተመርመሪ አለኝ። በማግስቱ ሐሙስ ዕለት ሲሄድ አድዋ በዓል ነው፣ ዶክተሮች አልገቡም። ዓርብ ዕለት ሲሄድ በፊት ትልቅ ሐኪም ቤትም አለብሽ ተብዬ ነው ያለውት። እንቅርትሽን ካላወጣሽ ይሄ አይቻልም ሲባል እንቅርቴን አስቀድሜያለሁ። አሁንም ደግሞ ይሄ ስለጀመረኝ አሁን በቃ መሆን እስቲ እግዚአብሔር አንተ ቅደምልኝ እያልኩ መጣሁ። ያ እግዚአብሔር እዚህ ጋር አልሞትም በይ ስላለኝ እውነትም አልሞትም አልኩ። በማግስቱ ዓርብ ዕለት በሶስተኛ ቀን እጄ ስታይ እንቅርት እንትን እጢ ያለብሽ በጣም አስቸጋሪ ነው፣ ወደ ካንሰር ይዞራል ተብሎ ነው ያስፈራሩኝ ዶክተሮቹ። ግን ያ ሁሉ ነገር ሳይደረግ ጌታ አምላክ የለሽም ዶክተሩ ዋና የተመረመርኩት የለሽም አለ። ለዚህ እግዚአብሔርን አመስግኑ። ለጌታ ብዙ ክብር ይሁንለት። ሰይ ሁለት ጊዜ የኩላሊት ጠጠር ተብሎ 2 ጊዜ ሰርጀሪ ተደርጋለች። እንደገና ታመመችና ሄዳ ስትመረመር ማህፀንሽ ላይ ትልቅ እጢ ያለብሽ ተባለች። እጢውን ደግሞ ለማውጣት መጀመሪያ አንገትሽ ላይ ያለው እንቅርት መውጣት አለበት ተባለና መጀመሪያ 2 ጊዜ የኩላሊት ጠጠር ወጥቶላታል። እንቅርቱ እንደገና ሰርጀሪ ተደረገችና ወጣ። የቀጠሮዋ ቀን ሐሙስ ነው። እዚህ ቸርች ደግሞ ሮብ ለታ ፕሮግራም አለ። የሮብ ፕሮግራም ላይ ወደዚህ መጣች። የባለቤቷን ስም የእግዚአብሔር ሰው ሐዋርያው እስራኤል ጠራ። መጥራት ብቻ አይደለም፣ ሂጂ ተመርመሪ እጢው የለም አላት። ትላንትና እጢ አለብሽ ሐሙስ ሰርጀሪ ትደረጋለሽ የተባለችበት ቦታ ሄዳ ስትመረመር እጢው የለም፣ በሽታው የለም፣ ችግሩ የለም። በጌታ ከጎናችሁ ያለው ሰው ነካ አድርጉትና ፈልጋ አታገኘው በሉት አካችሁ። ከዚህ ስትወጡ ችግራችሁን አታገኙትም፣ በሽታችሁን አታገኙትም። አሜን ስትሉ ይሁንባችሁ ባካችሁ። ሄደሽ ተመረመርሽ፣ የለም ተባለ። ሰርጀሪው ቀረ፣ የለም አሞት እንትንሽ ላይ የለም እና ምንም ያለለ ነገር ነው፣ ምንም ሂጂ ብሎኝ ለቀቁ። እንደዚህ ያለችኝ። ይሄንንማ ጌታ ካደረገልኝ እግዚአብሔር ከረዳኝ ዝም ማለት አልችልም። ለእግዚአብሔር ሰው ለሐዋርያው ስጦታ ይዤ መጥቻለሁ ትላለች። ጉባኤው በእግሩ ቆሞ እሷ ስጦታውን ትሰጣለች። እያጨበጨባችሁ ታለለ ጌታ ጨብጨባችሁ ይሰማ። ከዚህ በላይ ክብር ለጌታ። አመለጥኩት መሐላውን ቃል ኪዳኑን አፈረስኩት። አዲስ ኪዳን አደረግኩኝ ከኢየሱስ ጋር በጎልጎታ ቀራንዮ በዛ ተራራ። ንገሩልኝ መርዶ ለዛ ለጠላቴ ወጥመዱ ተሰብሮ ማምለጥ መፈታቴ ዳግም ላይ ያገኘኝ ላልገባ በእጁ እግዚአብሔር አስቦኛል። ጨብጨባ ብዙ ክብር። አመለጥኩት መሐላውን ቃል ኪዳን አፈረስኩት። የተጸለየው ለማን ነው? ለሷ ነው የተጸለየው። የመጣው ማን ነው? እሷ ናት የመጣችው። እዚህ መጣችና የሆነላት ነገር ምንድነው? 2 ሰርጀሪ ተደርጋለች ለጠጠር።
ከዛ በኋላ ሄዳ ሐኪም ቤት ስትመረመር ማህፀንሽ ላይ እጢ ያለ፣ ይሄ እጢ ደግሞ ወደ ካንሰር ሊቀየር ነው ተባለች። ሰርጀሪ ከማድረጋቸው በፊት ደግሞ አንገቷ ላይ እንቅርት ስላለ ይሄ እንቅርት ሳይወጣ ሰርጀሪ አይደረግም ተባለች። ሴትዮዋ እድሜ ልኳን እየተቀደደች የኖረች ሴት ናት። እዚህ መጣች። እንቅርቷ ከወጣ በኋላ ሰርጀሪ የምትደረገው ሐሙስ ነው። ሮብ እዚህ ቸርች ገባች። አንተ እንደዚህ አልካት፣ ሂጂ ተመርመሪ፣ እጢው የለም አልካት። ትላንትና እጢው አለ የተባለችበት እዛው ዶክተር ጋር ስትሄድ እጢው የለም የለም የለም። እጃችሁ ከፍ አድርጉልኝ። ዛሬ ማታ ተኝተ ስትነሳ ታሪክ ይቀየራል። አሜን አሜን። እስቲ ዛሬ ማታ በርሴ፣ ዛሬ ማታ በኢየሱስ ስም በርሴ፣ በኢየሱስ ተኝቼ ስነሳ በርሴ፣ ተኝቼ ስነሳ ታሪክ ይቀየራል። ታሪክ ይቀየራል። እርግጠኛው ቃል ይገባል። እስከ ዓርብ አዋጅ ይገለበጣል። አሜን። ደማችሁ ይቀየራል። አሜን። ሁሉ ያማረ ይሆናል። አሜን። እንኳን ደስ አለሽ። ተባረክ። በጣም የሚደንቅ ነገር ነው። ዳዲ እሱን ሰው ታስታውሳለህ ብዬ አስባለሁ። ስትነግረኝ እንደዚህ ያለችኝ ከሲዳማ ክልል ሻመና ከተማ ነው። ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ሐዋሳ ገስት ሃውስ የመጣ ነው። ሐዋሳ ገስት ሃውስ ስንመጣ ከሻመና ድረስ አዲስ አበባ መተን ምን ሆስፒታል ነበር ያልሽኝ? ፋናሲያስ ሆስፒታል ሕክምና ይከታተል ነበር ለ5 ወራት አካባቢ። ለ5 ወር ይህ ዛሬ በፊታችሁ ቆሞ የምታዩት ሰውዬ በአንጀት ካንሰር ምክንያት ፈጽሞ አይንቀሳቀስም። ፈጽሞ ሰገራውን ሁሉ አልጋ ላይ ነው የሚጠቀመው። ፈጽሞ ተስፋ የለህም ትሞታለህ የሚል አዋጅ ከሐኪሞች ሰምቷል። በዛ ምዕራፍ ውስጥ አልሞትም በህይወት እኖራለሁ ሲል ቀጥታ የሐኪሞችን ድምጽ ከሰማ በኋላ የቀረህ ጊዜ ጥቂት ነው ሲባል ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን እህቱ ተሸክማ አመጣችው በሰው እገዛ። ለ5 ወር አርጋ ቁራኛ የነበረ በአንጀት ካንሰር ምክንያት ሐኪሞች ትሞታለህ ያሉት ተስፋ የሌለው የማይራመድ እላዩ ላይ የሚጸዳዳ እላዩ ላይ የሚሸና ተስፋ የተቆረጠበት የእግዚአብሔር ሰው ቀጥታ በኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ሐዋሳ ገስት ሃውስ ውስጥ ጸለየለት። እንደዚህ ያለው ፈጽሞ በአንተ ላይ የታወጀውን የካንሰርን አዋጅ ገልብጫለሁ። ከዚህ ሰዓት ጀምሮ ካንሰር ካንተ ላይ ተነቅሏል። እኔ በማገለግልበት መድረክ እንደዚህ በቃሬዛ አይደለም፣ በእግሮች ቆመ ለእግዚአብሔር ክብር ትመሰክራለህ። በሰላም ሂድ፣ እግዚአብሔር ፈውሰዋል አለው። እንደተናገረው እንደዛው እንዳንደበቱ ቃል እግዚአብሔር ከአንጀት ካንሰር ፈውሶት ዛሬ በሐዋሳ አጥቢያ ሊመሰክር በፊት ለፊታችን በእግሮቹ ቆሟል። እባካችሁ በእግሮቻችሁ ቆማችሁ ለጌታ ክብር ጭብጨባ፣ እልልታ፣ ፉጨት አለ የምትሉት ከዚህ በላይ ኢየሱስ በቃ ይኸው ነው። ለጌታ ክብር አጨብጭቡና ቁጭ በሉ። አሁን ተፈውሷል። ናይ ወደዚህ እሰይ ጌታ መልካም አይደለ? መልካም። እጃችሁ ከፍ አድርጉልኝ። እርግጠኛ የሆናችሁ የሐኪም ቤት አዋጅ ይሻራል። እርግጠኛ የሆናችሁ አሜን። አልሞት የሚል ካለ እጅ ያወዛወዛል። አልሞት የሚል ሰው እልልታ ጮት ያለው ለጌታ ባላለው እግዚአብሔር ያደረገልኝ በጣም በባለቤቴ ላይ በተደጋጋሚ ጭንገፋ ነበርና አስቸገራት እና ገስታውስ እንዲሁ በጉባኤ መካከል ነው እና ወጣ ከዚህ ቀን ተደርጎለት የነበረው ነገር ስትመሰክር እኔም ደግሞ በመንፈስ ዓለም አገኘኝና እኔንም ጠራኝ። እነን ታገለግላለህ ወጥተህ ትጥሳለህ አለኝ። ያንን ቀን የጠበቅኩ ነው። ግን ለባለቤቴ የሆነላት ነገር 3 ጊዜ ያስቸገራት የነበረው እንዲህ ነው ብሎ የጸለየልኝ ሐዋርያው እስራኤል ዳንሳ ሂዱና ውለዱ አለ። ጌታ ይባረክ። ሂዱና ውለዱ አለ። እንደተናገረ እንዳፉ ቃል አንድ ብቻ አይደለም የሰጠኝ ጌታ እግዚአብሔር 2 መንታ ሰጥቶኝ እግዚአብሔር ለጌታ ብዙ ክብር ይሁንለት። እንደዚህ ነው ያለኝ። በጣም ይገርማል። ባለቤቴ ያለ ከአንድም 2-3 ጊዜ ጭንገፋ ያስቸግራት ነበረ።
ገስታውስ በገባንበት ሰዓት የእግዚአብሔር ሰው እንደዚህ አለ፣ ሂዱ ውለዱ አለኝ። አሜን ብለን ወጣን። ጭንገፋ የሚያስቸግራት ባለቤቴ ጭንገፋው ተመቶ እግዚአብሔር በመንታ ልጆች ባርኮኛል ይላል። ለጌታ ክብር አምጡለት። የልጆቹን ልብስ ነው ይዤ የመጣሁት ይላል። የልጆቹን ልብስ ነው ይዞ የመጣው። መንታ ፈልጎ ነው ወይ ወልዶ ነው? ባለቤት መውለድ ይፈልጋል፣ መውለድ አልቻለም። 3 ጊዜ ጭንገፋ አስቸግሮታል። ገስታውስ መጡ፣ ውለዱ አልቅ። እንደ አፍ ቃል 2 መንታ ልጆች እግዚአብሔር በመንታ ባረከኝ አለ። በመንታ ፍሬ እና በዚህ በኩል ወንድ ካጣችሁ የዛሬ ዓመት ወንድ፣ አሜን። ሴት ያጣካለ የዛሬ ዓመት ሴት። ምንም ልጅ ከሌላችሁ ከመንታ ትጀምራላችሁ። አሜን አሜን። ይሄ በህይወታችሁ ይሆነ። ባለፈው ባዶ መጥቷል። አሁን ጌታ ይባረክ። ልጆች ልጅ ሆኖ ቤት ያውን ቤቱ ቀጠሪዎች ይዞ መጣ ብዬ አስባለሁና መንታ ወልደሃል። አሁን ደስተኛ ነህ? ደስ ብሎኛል። እሰይ። አሁን ደግሞ ባረክ ያለው ልጆች በክብር ይደጉ፣ አሜን። ክፉ አገኛቸው። አሜን። አንተ እንዲህ ያደርግልኝ። የት ነው ቤት? አንተ ሻሸመኔ ነኝ። ሁለቱም ልጆችን በክፉ የሚፈልግ መንፈስ ያለው የትኛው ጉዳይ ቅርብ የዛሬ ሳምንት ይዛቸውን መጸለይ እፈልጋለሁ። ጨለማ ሁሉ ይመታል። አሜን። ሳምንት እነሱን ይዘህ ትመጣለህ። ልጆች በክብር ይደጉ። ለጌታ ብዙ ክብር አምጡለት።